የሴት መብትን በማክበር አሜሪካን የሚደርስባት የለም እና ብዙ የሀገራችን ዲያስፖራ ወንዶች ፈረንጅ ሴት ለመጀንጀን በጣም ይፈራሉ። ብዙዎች የአሜሪካን ሕግ ለማክበር ሲሉ በሁለተኛ ዙር ድንግልና ውስጥ ለመኖር ይገደዳሉ። አንድ ቀን አንድ ባልንጀራችን እንደምንም ተደፋፍሮ አንዲት የፈረንጅ ኮረዳ በጥቂት እንግሊዘኛና በብዙ የምልክት ቋንቋ ጀንጅኖ ቤቷ መጣት። ጥቂት ሲስማትና ሲደባብሳት ቆይቶ ልብሷን ለማውለቅ ሲሞክር ገና 15 ዓመቴ ነው፣ $2000 ካልሰጠኝ ደፈረኝ ብዬ ፖሊስ ጠራብሃለሁ ብላ ቀወጠችው። በጣም ደንግጦ ለእኔና ለሌሎች ጀለሶቹ ከዚህ ጉድ አውጡኝ ብሎ ደወለልን። እኛም በጥድፊያ መጠነኛ ጎፈንድ ቢጤ አዘጋጅተን 2000 ብር ከሰበሰብን በኋላ ለልጅቱ ሰጥተን ገላገል ነው። ከዚያ በኋላ ጓደኛችን አይናችንን ለማየት አልደፈረም። ዞር ስንልለት 7 የእንቅልፍ ክኒን በመዋጥ ራሱን ለመግደል ሞከረ። ይሁን እንጂ ሙከራው አልተሳካም። ለ4 ተከታታይ ቀን እንቅልፍ ተኝቶ ነቃ እና ለ4 ተከታታይ ቀን የሥራ ገበታው ላይ ባለመገኘቱ ከሥራ ተባረረ። ራሱን ለመግደል ከመሞከሩ በፊት ትንሽ ማስታወሻ ወይም ሱሳይድ ኖት ጽፎት ራሱ ላይ አስቀምጦ ነበር። እንዲህ ትላለች: ይበለኝ ይበለኝ እሰይ ምን አባቴ፣ የአገሬን ሴት ትቼ ነጭ ልነጭ ማድባቴ፣ መዘዞ ናት ብዬ መዘዜን ማጨቴ፣ ደሞ እንደ ቀናው ሰው ያንን መላጨቴ፣ ቸኩሎ መዳራት ለማንም ላይ በጂ፣ እኔም ብሎ በጂ። የልጅነት ቀለሞች። ከልጅነታችን በአንዱ ቀን እኔ ከማማ አቡኔ ቤት ጠላ ገዝቼ ወደ ቤቴ ስመጣ ሌላው ኩያዬ ደግሞ ላምባ ገዝቶ ወደ ቤቱ ሲሄድ መስቀለኛ መንገድ ላይ እንገናኛለን። ከዩኒቨርሱ በጥቂት ዓመት የሚበልጥ ጥንታዊ ድንጋይ ላይ የተቀመጠ ቦዘኔ ጎረምሳ ይጠራንና አንተ እሱን ትችለዋለህ ይለናል። እኔ ወደ ባለ ላምባው ልጅ እያየሁ ከነካኝ አልለቀውም እላለሁ። ባለ ላምባው ተመሳሳይ መልስ ይሰጣል። ከነካኝ አልለቀውም የሚለውን ሰላማዊነትን እና አይበገሬነትን እንዲሁም ፍትሃዊነትን አስተባብሮ የያዘ አባባል በልጅነታችን ማን እንዳቀበለን አላውቅም። ጎረምሳው በዚህ አባባል ረክቶ አያሰናብተንም፣ ነገር ቆስቁሶ ያፋጥጠናል። ዘመዶቼ ሰርግ ላይ ሲሉ እንደሰማሁት አረንዛው ዳሞቴ እየፎክርና የጠላ ማንቆርቆሪያውን አስቀምጣለሁ። ባለ ላምባው ልጅ ጀሪካኑን ማስቀመጥ አይጠበቅበትም። ከሳሎን ተነስቶ መኝታ ቤቱ እስኪደርስ ድረስ በሩም ግድግዳውም እየገጨው ያደገ የላምባ ሰፈር ልጅ ነው። በቴስታ መታይ ማለት ጉዳቴን ማቃለል ይሆንብኛል። ጭንቅሎውን እንደ መርግ ደጋግሞ ጣለብኝ ማለት ይሻላል። ከሰዓታት በኋላ አይጠመጎጥ ቀምሶ የተወው ቀይ ስር መስዬ ቤት ስመጣ እናቴ ተመተህ ወደ ቤት መጣህ አይደል ትለኛለች። አይ ሳልሰናበትሽ መሸፈቱ ከብዶኝ ነው እንጂ በዛው ጫካ ልገባ ነበር እንድላት ነበር የፈለገችው። በዚህ ምድር ለማብሸቅ የማይመች ባህሪ ያላቸው ፍጡራን የታደሉ ናቸው። ልክ በጉርምስና ዘመኔ እንደማቀው እንደ ፈንቴ የሰፈራችን ልጅ ነበር። አንድ ቀን ረፋድ ላይ ከተማችን ውስጥ በታወቀ ቡና ቤት በረንዳ ላይ የትምህርት ቤት ዩኒፎርም የለበሰች ቆንጆ ኮረዳ ልጅ ጋር ቁጭ ብሏል። ከፊታቸው 2 ንብ የሚዞራቸው የተጀመሩ የኮካኮላ ጠርሙሶች ይታያሉ። ተግባሩ የሚባለው የሰፈራችን ነገረኛ ልጅ በዚያ ሲያልፍ ፈንቴን ከኮረዳይቱ ጋር ሲያየው ተናደደ። ዕድል እንዲህ ናት። ለአንዱ ዴቱን ለሌላው ንዴቱን ትሰጠዋለች። ፈንቴ ብሎ ተጣራ ተግባሩ። አቤት። ትናንት መኩሪያ በቆላሽ መልስ ያሯሩጥህ ለምን የሸሸው አለና ፈገግ ብሎ ልጅቱን አያት። የቱ መኩሪያ አለ ፈንቴ። መኩሪያ የጋሽ ተጫነ ልጅ። የትኛው ጋሽ ተጫነ? ያልገባህ ይመስል አታድርቀኝ። መኩሪያ ተጫነ አወቁት። እና እሱ የት ላይ ነው ያባረረኝ? ሙስጠፋ ጮርናቄ ቤት አጠገብ። የቱ ሙስጠፋ? ፈንቴ ቀጠለ። አታምታታ። መኩሪያ ለምንድን ነው ሲያባረርህ የሮጥኸው? ዥል ለምን ይመስልሃል? ሙሉ አካሌን ይዤ ወደ ቤቴ ለመግባት ስለፈለግኩ ነዋ። ለመጀመሪያ ጊዜ ሲኒማ የገባሁት 11ኛ ክፍል ሳለሁ ይመስለኛል። እሁድ ቀን ደብረ ማርቆስ ውስጥ ነው።
ብቸኛው ሲኒማ ቤት ተከፍቶ ከ15 የማንበልጥ ሰዎች ታደመናል። ፊልሙን በቴክኒክ የሚቆጣጠረው ሰውዬ የጤና እህል ማለት የእክል ገጥሞት አልመጣም። ስለዚህ የሲኒማ ቤቱ ዘበኛ ጋሽ ይትባረክ ሰውየውን ተክተው ለመስራት ወሰኑ። ትዝ እንደሚለኝ ከሆነ በጊዜው የነበረው የፊልም ፕሮጀክተር ከገጠር ወፍጮ ጋር በጣም ይመሳሰላል። ከዚያ ውስጥ የባውዛ መብራት የሚመስል ነገር እንደ ዘሃ እየተመዘዘ ይወጣና ግድግዳው ላይ ተአምር ይሰራል። ያን ቀን ጋሽ ይትባረክ ያለሙያቸው ያልሆነ ነገር ሲነካኩ ምን የመሰለውን የህንድ ፊልም በአፍጢሙ ዘቅዝቀው ማሳየት ጀመሩ። እና አሚታብ እነ ኩማር እግራቸው ወደ ጣራው ተሰቅሎ አናታቸው ወደ ምድር ተዘቅዝቆ ግድግዳው ላይ ውር ውር ይላሉ። ታዳሚው የዛሬው ፊልም ደግሞ ከአቀራረቡ ጀምሮ ለየት ያለ ነው ብሎ በጽሞና መከታተሉን ቀጠለ። እኔ የሆነ ችግር እንዳለ ለመረዳት ጊዜ አልፈጀብኝም። እልል ያልሁ አይናፋር ስለነበሩ ደፍሬ ለመናገር ግን አልቻልኩም። ቢቸግረኝ አጠገቤ ያለውን አብሮ አደጌን አንተነህ ይግዛውን በክርኔ ጉስም አደረኩትና አረባ ማይቱ ይህን ነገር አንድ እንዲሉት ነገራቸው ብዬ አንሾካሾኩ። አንተነህ በታላቅ ድምፅ ጋሽ ይትባረክ ብሎ ተጣራ። ምን አባ ሆንክ አሉ ጋሽ ይትባረክ። ትንሽ ድምፅ ይጨምሩበት፣ ድምፅ ይጎለዋል። ቆይቶ ዘመን አልፎ ዘመን መጥቶ የሆነ ሰንበት ላይ አዲስ አበባ ዩኒቨርሲቲ ውስጥ ወደሚገኘው ሚውዚየም ከባልንጀራዬ ጋር ወራሉ። አስጎብኚው ድብርት የጎበኛቸው ሽማግሌ ናቸው። አንዱን ጦርና ጋሻ የተሰቀለበት የግድግዳ ማዕዘን ተደግፈው ሲያንጎላጁ አገኘናቸው። ከዚያ ኮሌታቸውን ይዘን ቀስቅሰናቸው ስናበቃ ጉብኝቱ ተጀመረ። ይህ የንጉሡ አልጋ ነው አሉን። የትኛው ንጉሥ? እሱን እንግዲህ እርግጠኛ አይደለሁም። የወርድና የቁመቱን ሰብሰብ ማለት በማየት ግን የቀዳማዊ ኃይለ ሥላሴ መሆኑን መገመት ይቻላል ሲሉ መለሱ። ከጥቂት ቆይታ በኋላ አንዱ ክፍል ውስጥ ደርሰናል። እስቲ ስለዚህ ወንበር ይንገሩን አላቸው ባልንጀሬ። ይሄ ወንበርማ እንግዲህ እንደምታዩት 4 እግር አለው። ሙሉ በሙሉ ከንጹህ ቀርከሃ የተሰራ ነው። አስጎብኛችን ስለ ወንበሩ በረጃጅም ሳሎች የታጀበ የ40 ደቂቃ ገለጻ አደረጉልን። ምን ያህል ዕድሜ ያስቆጥሯል ስላቸው ወንበሩ ከተገዛልኝ ሳምንት አልሞላውም። አስጎብኝቼ ሲደክመኝ አረፍልበታለሁ። አሜሪካ በገባሁ በማግስቱ ሻይ ቡና ለማለት ዳንኬን ዶናት የሚባል ቤት ገባሁና እጅግ ከመድረቁ የተነሳ ጽሑፍ እንጂ ንግግር በማይመስል እንግሊዘኛ ኩዳይ ጌት የግላስ ኦፍ ሚልክ አልኳት አስተናጋጇን። ስሞል ሳይዝ ኦር ሚዲየም ሳይዝ ብላ አማረጠችኝ። ስሞል ሳይዝ ምን በወጣኝ? ስሞል ሳይዝ አስመሮኝ አይደል እንዴ ከሀገር የተሰደድሁት? ኧረ ሚዲየም ሳይዝ ፕሊዝ አሉ። ከጥቂት ደቂቃዎች በኋላ አስተናጋጇ ባሊ ሊሆን ማንጠልጠያ በቀረው ወጠምሻ ኩባያ ንፍር ወተት አምጥታ አሸከመችኝ። ወይ ሚዲየም ሳይዝ ስላት ባሊ ወተት ያመጣችልኝ ላርጅ ሳይዝ ብላት ኖሮማ ላሟን እየነዳች ታመጣልኝ ነበር ብዬ አሰብኩ። አሜሪካኖች የእናት ጡት ወተት በበቂ ሁኔታ ሳልጠባ እንዳደግኩ መረጃ ሳይደርሳቸው አልቀረም። የቀረበልኝን ኩባያ ከፍቼ ሳየው የቀረበልኝ ወተት የአንድ ቀበሌ ነዋሪዎችን ጦም ለማስፈታት የሚበቃ ነው። ኩባያውን በስተው ዋሽንት የሚያህል መምጠጫ ወይም ስትሮ ሰክተውበታል። ስትሮውን እንደ አናጢ እርሳስ በጆሮዬ ላይ አስቀመጥኩና በከንፈሬ መጠጣት ጀመርሁ። ሰው ከንፈር ይዞ ተፈጥሮ ሳለ በኩምቢ የሚጠጣበት ምክንያት አይታየኝም። የተረፈኝን ወተት ልደፋው ካሰብኩ በኋላ ጡር ፈራሁ። በኋላ ግን እኔ በቁንጣን ከምደፋ የአሜሪካ ወተት ይደፋ ብዬ ወደ ቆሻሻ ገንዳው ተራመዱ። በነገራችን ላይ በዚህ አጋጣሚ የአሜሪካ ጥቁር ወንድሞቻችንን ሱሪና በሱሪያቸው ውስጥ ያለውን መጠን የተመለከተ ሰው ተስፋ ቆርጦ ወደ አገሩ መመለሱ አይቀርም። አሁን ትናንትና አንድ የማርቲን ሉተር ኪንግን ሐውልት የሚያክል ሰውዬ ከኔ አጠገብ ቆሞ የመሽናት ዕድል አጋጥሞት ነበር።
እና ዚፑን ከፈት ሲያደርግ ሾፍ ባደርገው በቃ ምን ልበላችሁ የድሮ ሻንጣ ከፍቶ ንብረት የሚያራግፍ ነው የሚመስለው። እና ከነዚህ ጋር ተወዳድረን ነው ወልደን መሳም የምንችለው? የሳይዝ ነገር ሲነሳ አስቀድሞ የሚመጣብኝ ፍሪጃቸው ነው። አይ ፍሪጅ! የአሜሪካ ፍሪጅ እኮ በረንዳ ቢሰራለት መስኮት ቢገጠምለት አሪፍ የወንደላጤ ቤት ይወጣዋል። እውነቴን ነው። የአሜሪካ ፍሪጅ ወደ ኢትዮጵያ ይዤ ቢሄድ በቤት ውስጥ ቤት ደብቀ ተገኝታል ተብዬ ልታሰር እችላለሁ። የኢትዮጵያ ፍሪጅ ከአሜሪካ ጋር ብታወዳድረው ፍሪጅ አይደለም፣ በኮረንቲ የሚሰራ የምሳ ዕቃ ነው። አንድ ቀን ጓደኛ የቤት ሄጄ ሎሚ እንዳማረኝ ስነግረው ከፍሪጅ ውስጥ ከብርቱካን ከፍ ከሩባ ዝቅ ያለ ነገር አቀበለኝ። አሜሪካኖች በጥምቀት በዓል ላይ ሎሚ ወሩረው ደረት የማይመቱበት ምክንያት የገባኝ ያኔ ነው። ኢትዮጵያ ውስጥ ወደ ሴት ሎሚ መወርወር አኩሪ ባህል ሲሆን አሜሪካ ውስጥ ሎሚ መወርወር የግድያ ሙከራ ነው። በነገራችን ላይ ከኢትዮጵያ የሚመጡ ዘፋኞች አንዱ ሆቴል ውስጥ ለአንድ ወር ያክል ካርታ ሲጫወቱ ከርመው ሲመለሱ አሜሪካን አየን ከእግር እስከ ራሱ ብለው እንደሚዘፍኑ ታውቃላችሁ? እውነት ለመናገር አሜሪካ እግርም ሆነ ራስ የለውም። ባለፈው ኳስ ለማየት ስፖርት ባር የተባለ ቡና ቤት ገባሁ። ስፖርት ባር ገብቼ መጠጥ ሳዝዝ አስተናጋጇ 21 ዓመት እንደሞላኝ ለማረጋገጥ መታወቂያ ጠየቀችኝ። በ32 ዓመቴ ከ20 ዓመት በታች የሚገኝ ጎረምሳ መስዬ መታየት ያስደስተኝ። በሌላ በኩል ግን ሰው 21 ዓመት ካልሞላው ካቲካላ በደረሰበት እንዳይደርስ የሚባልበት ሀገር የነጻነት ሀገር ተብሎ መቆጠሩ አናደደኝ። ገና 18 ያልደፈኑ ኮረዶች መቀመጫቸውን በቁምጣቸው ግታቸውን በጡት ማህደራቸው ወጥረው እንደ ዛሃ ዘጊ ባጠገቤ ይመላለሳሉ። ትንሽ ሞቅ ሲለኝ ኳሱን መከታተል ትቼ ቆነጃጅቱን መከታተል ጀመሩ። በተለይ አንዷ አላፊ ጠፊ ፈገግቷን ብልጭ አድርጋልኝ ካን አይ ጌት ዩ ሰምቲንግ ስዊት ሃርት በላይን ስታልፍ መቀመጫዋን በጥፊ ቸብ ለማድረግ እጄን ብድግ አደረኩት። ወዲያው ግን እንደ ልብ መጎምጀትን እንጂ እንደ ልብ መንካትን የማይፈቅደውን የአሜሪካን ሕግ አስቤ ተውኩት። እጄን እንደ መፈክር አውራጅ በአየር ላይ አንከርፍፌ ትንሽ ካቆየሁት በኋላ ወደ ኪስ የመለስኩት። እና የነጻነት ሀገር የምትሉት ይህንን ነው? አዲስ አበባ አንዲት ቆንጆ ባጠገብ ካለፈች መቀመጫዋን እንደ ጥምቀት ከበሮ መደለቅ ትችላለህ። ፖሊስ ይዘኛል ብለህ መጨነቅ የለብህም። ቀይ መስመሩን እስካላለፍክ ድረስ የገዢውን ፓርቲ መቀመጫ እስካልነካ ድረስ የሚነካ አይኖርም። አሜሪካ ውስጥ ሴት እንደ ቀስተ ደመና የሚታይ ግን የማይዳሰስ ነገር ስለሆነ ስደተኛው በዚያ ነገር ረሃብ በጣም ይጠቃል። ለዚያ ነው መሰል የዲያስፖራ ወንዶች ወደ ኢትዮጵያ ሲመለሱ ደከመኝ ሰለቸኝ ሳይሉ ይጠቀማሉ። አንዳንዱማ ገና የኢትዮጵያ አየር መንገድ ትኬት በእጁ ሲገባ የአልቤርጎ ቁልፍ በእጁ የገባ ይመስል ይቆምበታል። አንዳንዱ አበሻ ወንድ ከኢትዮጵያ ሲወጣ አንድ ከረጢት ኮረሪማ ይዞ ይወጣል። ሲመለስ አንድ ከረጢት ኮንዶም ይዞ ይገባል። አንዱ ባለፈው ቦሌ አየር ጣቢያ ላይ በፈታሾች አንድ ሻንጣ ሙሉ ኮንዶም ተማረከበት። ለዲኬቲ እርዳታ ልሰጥ ነው ቢል ማን ይስማው? ፍርድ ቤት ሲቀርብ ምን ተብሎ ተከሰሰ መሰላችሁ? እናት አገሩን ለመድፈር ሲዘጋጅ በቁጥጥር ስር ውሏል ተብሎ ተከሰሰ። በልጅነቴ አባቴ ጠላ ቤት ሲሄድ በሰላሙ ጊዜ ጃንጥላውን በጠቡ ጊዜ ከዘራውን ተሸክሜ ከተለው ነበር። ባለጠላዋ እማማ ሸምበቆ አባቴን አጎዛ በለበሰ ሳጥን ላይ ታስቀምጠውና በክቡር ዘበኛ ብርጭቆ ማለፊያ ጠላ ትቀዳለታለች። እኔን ደግሞ ሰኔል በለበሰ ሙቀጫ ላይ ታስቀምጠኝና ቅራሪ ትቀዳልኛለች። ለአባቴ በቀዳችለት ቁጥር በጠላው ውስጥ መርዝ አለመጨመሯን ለማረጋገጥ አንድ እፍኝ ለራሷ ቀርታ ፉት ትላለች። 10 እፍኝ ፉት ካለች በኋላ በእኔ ጥዋና በአባቴ ብርጭቆ መካከል ያለው ልዩነት ይምታታባታል። ለሁለታችንም ከዋናው ብርጭቆ ትቀዳልናለች። አባዬም 10 ብርጭቆ ከጠጣ በኋላ በእናቴና በእማ ሸምበቆ መካከል ያለው ልዩነት ይምታታበታል እና እማ ሸምበቆ ባጠገቡ ባለፈች ቁጥር እንደ መንደር መርፌ ወጊ እጁን ወደ መቀመጫዋ ሰደድ ያደርጋል።
እኔ ያኔ የቤት ጣራን ለመጀመሪያ ጊዜ ያየው ይመስል ዓይኔን ጣራው ላይ ልኬ ቆያለሁ። በቀደም ዕለት የአልጄዚራ የአማርኛ ክፍል ጋዜጠኛ ከእኔ ጋር አጭር ቃለ መጠይቅ አድርጋ ነበር። በኋላ ግን ቃለ መጠይቁ ከባህላችን ጋር ስለማይጣጣም ልናቀርበው አንችልም የሚል ኢሜል ላከችልኝ። ለማንኛውም ሙሉ ቃለ መጠይቁ ይህንን ይመስላል። የት ነው የተወለድከው? ሆስፒታል። የትውልድ አገርህ ማለቴ ነው። ማንኩሳ ሚካኤል። በልጅነትህ የሚያስደስትህ ነገር ምን ነበር? ከትምህርት ቤት መቅረት። ስነ ጽሑፍ ላንተ ምንድን ናት? ስነ ጽሑፍ። በቀን ውስጥ ምን ያክል ሰዓት ትተኛለህ? በቀን አልተኛም። ታጨሳለህ? አልፎ አልፎ። ምንድን ነው የምታጨሰው? ሰንደል። ተደምረሃል? አዎ ተመርምሬያለሁ። ተደምረሃል ወይ ነው ያልኩህ። ነገርኩሽ፣ ተመርምሬያለሁ። እናም ከመጠነኛ የጆሮ ችግር በቀር ሁለመናዬ ጤነኛ እንደሆነ አረጋግጫለሁ። ዶክተር አብይ እንዴት ታየዋለህ? በቴሌቪዥን። የየትኛው ፓርቲ ደጋፊ ነህ? የኢህአዲግ። ኢህአዲግን በምንድን ነው የምትደግፈው? በባላ። ምን ያዝናናሃል? ፓርክ ውስጥ መናፈስ። የዚህ ዓመት እቅድህ? አለመታፈስ። አንዳንዴ ሳስበው በዘመናችን አሜሪካ ለመግባት የሚደረገው ውጣ ውረድ አባቶቻችን በአምላክ ፊት ሞገስ ለማግኘት ከነበራቸው መጠመድ ጋር የሚመሳሰል ነው። ለነገሩ ይህ መሆኑ ምን ይገርማል? አሜሪካ ሁሉን ቻይና ሁሉን አወቅ ብቻ አይደለችም፣ ከዚያም በላይ ናት። አንድ የፖለቲካ ሊቅ ያለውን መጥቀስ የምለውን ያደምቅልኛል። የዛሬቱ ዓለም ሥርዓት ጉዳይ በከፊል የአሜሪካ ፖሊሲ ጉዳይ ነው። ዓለም አቀፍ ስትራቴጂ ያላት ሀገር አሜሪካ ናት። ቀሪው የዓለም ክፍል ለአሜሪካ አጻፋ የሚመልስ፣ አሜሪካን የሚፈራ፣ በአሜሪካ ጥበቃ ውስጥ የሚኖር፣ በአሜሪካ የሚቀና፣ አሜሪካን የሚጠላ፣ በአሜሪካ ላይ የሚያሴርና በአሜሪካ ላይ ተማምኖ የሚኖር ነው። ሌላው ሀገር ሁሉ የሀገር አስተዳደር መርሁን ከአሜሪካ አንጻር ይቀርጻል። እንግዲህ መንግስታትን በዚህ መንገድ የማረከው የአሜሪካ ኃያልነት ግለሰቦችን ቢያማልል አይገርምም። ኤምባሲ የምገባበት ቀን ሲቃረብ አንዱ ባለንጀራዬ ቃለ መጠይቁን በእንግሊዘኛ ነው የምታደርገው ወይስ በአማርኛ ሲል ጠየቀኝ። ይህችን ይወዳል ሰውየው። ቅኔ ዘርፍበታለሁ ብዬ የምተማመንበትን የእንግሊዘኛ ችሎታዬን ትጠራጠረዋለህ አልኩት። ግድ የለህም፣ በእንግሊዘኛ ቃለ መጠይቅ ማድረግ ይቅርብህ። እኮ ለምን? ምን ያደርግልሃል? የኤምባሲ ቃለ መጠይቅ የቱሪስት ጋይድ ፈተና አይደለም። የቋንቋ ቻልክ አልቻልክ ግድ የላቸውም አለኝ። በአማርኛ እንዳደርግ ነው የምትፈልገው አልኩት። አዎ አለኝ። የሚያሳምን ነገር ንገረኛ አልኩት። አየህ፣ አስተርጓሚዎች ለተጠየቀው ነገር የምትሰጠው ምላሽ አጥጋቢ መስሎ ካልታያቸው ወይም ካልጣማቸው ያግዟል። ማለት የፈለግከውን ሳይሆን ማለት የሚገባህን አርሞ ያስተላልፉልሃል። ይሄ ቪዛ የማግኘት ዕድልህን ከፍ ያደርገዋል። ግልጽ ነኝ አለኝ። ጓደኛዬ ግልጽ ብቻ ሳይሆን ትክክል ነበር። ኤምባሲ የቃለ መጠይቅ ተራዬ ደርሶ የዶርዜ ጎጆ ከሚያክል አሜሪካዊ ፊት ቆምኩ። መቼም የአሜሪካዊ ሸንቃጣና የቻይናዊ ቦርጫም ማግኘት ከባድ ነው። የፕሬዝዳንት ጆርጅ ቡሽን ግልብነት ያለመታከት በመተቸት የሚታወቀውን ማይክል ሙር የተባለውን ጋዜጠኛ አስታወሰኝ። በዙ መሃል ኖረ ስታየው ተርታው አሜሪካዊ የማይክል ሙርን ሰውነትና የጆርጅ ቡሽን አእምሮ አስተባብሮ የያዘ ሆኖ ታገኘዋለህ። በአስተርጓሚ ብዙ ጥያቄ ተጠየቁ፣ ተገቢውን መልስ ሰጠሁ። መጨረሻ ላይ ከባህል ቡድኑ ጋር መስራት ከጀመርክ ስንት ጊዜ ሆነህ የሚል ጥያቄ ተወረወረልኝ። የመጀመሪያዬ ነው አልሁ። አስተርጓሚው አፉን ወደ መስኮቱ አቅርቦ አልገባህም ጥያቄው አለኝ። ገብቶኛል፣ የመጀመሪያዬ ነው ብዬ መለስኩ። አሁንም አልገባህም ሲለኝ ምላሽን እንዳርም ፍንጭ እየሰጠኝ መሆኑ ገባኝ። 1 ዓመቴ ነው ብዬ ሸመጠጥኩ። አስተርጓሚው ውሸቴን ለፈረንጁ ተረጎመለት። ቪዛው ሲመታልኝ በልቤ እንደ ባህር ዳሩ መድኃኒት አዋቂ እንዳያስረስ እውነት መቀመቅ ቀጣይ ነበር፣ ውሸት ነፃ ወጣችኝ ብዬ ፈገግ አልኩ።